ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ ተደራሽነታችንን ከፍ ያደርጋል፣ በርካታ አድማጮች ወደ ቻናላችን እንዲመጡ ያስችላልና ላይክ እንድታደርጉ፣ አዲስ ከሆናችሁ ዛሬ ከከፈታችሁ ዛሬ ቻናላችን ቤተሰብ ከሆናችሁ ሰብስክራይብ በማድረግ ከኛ ጋር ቆይታ እንድታደርጉ፣ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ የዚህ ቻናል ቤተሰቦች እንግዲህ ከሰሞኑን መቀዛቀዝ አሳይታችኋል። እስቲ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዛሬው ትልቁ ትኩረት የቶፕ 6 ክለቦች አብዛኛው መሸነፋቸውን ተከትሎ ይሄ ጨዋታ ትኩረቱን መጀመሪያም በከፍተኛ ሁኔታ ያገኘ ነው። አሁን ደግሞ በላቀ ደረጃ በተለይ ለሚካኤል አርቴታ አርሴናል ወደ መሪው ሊቨርፑል የሚደረገውን ጉዞ ለማጥበብ ከ5 ነጥብ ልዩነት ወደ 2 ነጥብ ልዩነት ለማጥበብ ወደ ፈታኙ ስቴዲዮም ለ3 ተከታታይ ጨዋታ አንድም ግብ ሳያስቆጥር ሽንፈት ወደ አስተናገደበት ከሜዳ ውጪ ካደረጋቸው ጨዋታዎች ሁሉ በርካታ ሽንፈቶችን በአንፊልድና በኢትሃድ ካደረገ ቀጥሎ ሌላኛው በሊጉ ከፍተኛ ሽንፈት ያስተናገደበት ስቴዲዮም የኤዲሃው ኒውካስል ሴንት ጄምስ ፓርክ ነው። በዚህ ስቴዲዮም አርሴናል ይፈተናል። ነገር ግን ካለፉት ጊዜያት የዘንድሮ ፈተና ለሚካኤል አርቴታ በብዙ ርቀት ጫናውን ቀንሶ በራሱ ጨዋታውን የሚወስንበት፣ በራሱ ፍላጎት የሚያጠናቅቅበት፣ በራሱ ፍላጎት የዚህን ጨዋታ ውጤት መወሰን የሚችልበት በቂ ካራክተር ያለውን ቡድን ይዞ ነው ወደ ሜዳ የሚመጣው። ከዚህ ጨዋታ እንግዲህ አርሴናሎች ፖዘቲቭ ሌላ ተጨማሪ ኃይል የሚያገኙት የአምበላቸው የማርቲን ኦዴጋርድ ለዚህ ጨዋታ 100% ዝግጁ መሆኑን፣ በጥሩ ፎርሙላ የሚገኘው ኖኒ ማዱዌኬ ለተወሰኑ ሳምንታት ከሜዳ ውጭ ቢሆንም የቦታው ተመራጭና ተቀዳሚ የሆነው ቡካዮ ሳካ በሙሉ ማች ፊትነስ ማለፉ ባለፉት ሳምንታት ስንነጋገርበት የቆየ ነው። ከአርቴታ ጋር ፊት ለፊት ብንቀመጥ ምናልባት ለመጀመሪያ ጥያቄ ልንጠይቀው የምንችለው ለምንድን ነው ኢዜን 10 ቁጥር ቦታ ላይ ማታጫውተው የሚለውን ጥያቄ የትኛውም የአርሴናል ደጋፊ ምናልባት የተለየ ጥያቄ አይኖረው። በዚህ ስብስብ ላይ ትልቁ ጥያቄ ለምንድን ነው ኤዜ እዚህ ጋር ማይጫወተው፣ እዚህ ጋር ወደ ዊንግ ወጣ አድርገ የምታጫውተው የሚለውን ከአርቴታ ከራሱ አንደበት ታክቲካል መፍታታቶችን ልናዳምጥ የምንፈልገው። የዛሬው ጨዋታ ሪስክ መቀነስ ሳይሆን ሪስክ ማብዛት አርሴናልን 3 ነጥብ ያስገኛል። ጥንቃቄ ማብዛት 3 ነጥብ ያሳጣል። ማጥቃት ውጪ ሌላ አማራጭ የሌለው ትልቅ ፈተና ከፊት ለፊቱ ተቀምጧል። ተጋጣሚው በወትሮ ብቃቱ አለመሆኑ ደግሞ በበለጠ ለሚካኤል አርቴታ ጥንቃቄን ቀንሶ ሪስኮችን እንዲወስድ የሚያስገድድ ጨዋታ ነው። እንዲህ ብለን ከማንቸስተር ሲቲ ጋር ባነሳነው ነጥብ አብዛኛው አድማጮች እኛን ተቃወሙ። በዕለቱ የተፈጠረው ነገር ያነሳናቸው ሀሳቦች ነበሩና እርምት ወስደው ለቻናላችን ያላቸውን አድናቆት ገልጸው በጊዜ ይቅርታ ጠይቋል በርካታ አድማጮች። ምክንያቱም ቅድመ ጨዋታ ግምገማ ላይ አርቴታ በዛሬው ጨዋታ ሪስክን ካልወሰደ ነጥብ የመጣሉ እድል ሰፊ ነው፣ የትልቅ ጨዋታ ካራክተር ለመያዝ ያስገደደው ሚካኤል አርቴታን ያለፉት ጫናዎች ናቸው። እነዚህ ጫናዎች አሁን በጥራት ተቀርፈዋል። ስለዚህ ለምንድን ነው ሪስክ የሚቀንሰው? ማጥቃት ለአንድ ቡድን ዋስትና ነው፣ መከላከል ግን ራስን አለማጋለጥ ነው። ራስ አለማጋለጥ ደግሞ 3 ነጥብ አያስገኝም። ማጥቃት ግን 3 ነጥብ ያስገኛል፣ በደንብ ያስገኛል። ጥሩም ሆንክ ጥሩም አልሆንክ በማጥቃት ውስጥ የሚገኙ ውጤቶች ሁሌም ለቡድኑ ቀጣይነት ጠቃሚነት አላቸው። ምክንያቱም ይሄ ቡድን ዘንድሮ ከፍተኛ ኢንቨስትመንት ማጥቃቱ ላይ አውጥቷል። ኢዜን ተመልከቱ፣ ዮኮሬስን፣ ማድዌኬን፣ እነዚህ 3 ተጫዋቾች ብቻ ሚካኤል አርቴታ ወደ 150 ሚሊዮን ፓውንድ ገደማ ነው ያወጣው። 150 ሚሊዮን ፓውንድ ገደማ አውጥቶ በ3 ተመሳሳይ ካራክተር አማካይ የሚያጫውት ከሆነ 150 ሚሊዮን ፓውንዱ መውጣቱ ተገቢ አይደለም ማለት ነው። ስለዚህ አርቴታ የግድ ማጥቃት አለበት። እንዲያጠቃ የሚያስገድዱ ሁኔታዎች አሉ። ጥንቃቄን ግን
መውሰድ አለበት። ጥንቃቄን ግን ማዘውተር ነው አሁን የቡድኑን ካራክተር ዋጋ እያስከፈለ ያለው። ትልቅ ጨዋታ መጣ፣ አርሴናል ሶስቱ አማካዮች ታክቲካል ዲሲፕሊን እንዲሆኑ። ነገር ግን እነዚህን ጉዳዮች አሁን ባለፉት ጊዜያት ስናነሳ በቂ ምክንያቶች አልነበሩንም። ማለት ሁሉም የእግር ኳስ ቤተሰብ ይስማማል ሶስቱ መሰለፍ እንደሌለባቸው፣ ግን ለምን ብለን አንዳንድ ኮንዲሽኖችን አልተመለከትንም። አፍታተን የምናያቸው ነጥቦች አሉ። አርቴታ ሶስቱን አብሮ በጋራ ሲያሰልፍ እንዴት ጥብቅ እንደሚሆንና ለራሱ ቡድን ውጥረት እንደሚፈጥር፣ ለራሱ ለአርሴናል ለራሱ እንቅስቃሴ ውጥረት እንደሚፈጥር፣ ግን አማካዩ ፍሌክሲቢሊቲ ያለውን የአታኪንግ ማይንድ ባበዛ ቁጥር ደግሞ እንዴት ተላቆ በተገቢው ሁኔታ ሁለቱም የሜዳ ክልል ኳስ በበቂ ሁኔታ እንደሚደርስ፣ በተለይ የተጋጣሚ 16 ከ50 አርሴናል እንደፈለገው ጫና መፍጠር ይችላል። እንደፈለገው በፈለገው የሜዳ ክልል በቃ ማጥቃቱ በራሱ እጅ ነው ያለው። እንደፈለገ ማጥቃት ይችላል። በየትኛውም የፋይናል ሰርድ የሜዳ ክፍል እድል መፍጠር ይችላል። ጎል ማስቆጠር ይችላል። ደጋግሞ ማጥቃት ይችላል። አጥቂው በቂ ኳስ እንዲያገኝ ያስችላል። ወደ ተጋጣሚ ቦክስ ለመግባት ደግሞ ፔኔትሬት ቢያቅተው የትራንዚሽን ኳሶች ትራንዚሽን ሞመንት ቢያቅቱ ሴንተር የሚደረጉ ኳሶች ቢያቅቱት ስሩ ፓሶች፣ አማራጩ ዳይሜንሽኑ ሰፊ ነው። እነዚህን ሁሉ ፓኬጅ ለማግኘት ደግሞ ጥብቅ ከመሆን ይልቅ ሪስክ መውሰድ። ኒውካስልን የሚያሸንፉ ክለቦችን በደንብ ካስተዋላችሁ ፋይናል ሰርድ ቁጥራቸውን ነው በዛ የሚያደርጉት። የፈለገ ጥሩ ባላንስ አይኖራቸው። ለምሳሌ ሊቨርፑል ጥሩ አልነበረም በኒውካስል ጨዋታ 3-2 ግን ሲያሸንፍ ስሎት የወሰዱትን ትልቁን ሪስክ የእግር ኳሱ ቤተሰብ ወደኋላ መለስ ብላችሁ አስታውሱ። ገና በወቅቱ 16 ዓመት ላይ የሚገኘውን ሮም ንጎሞሃን ያሰለፉት በወቅቱ 16 ዓመቱ ላይ የጨዋታው ሞመንት ማጂክ የፈጠረው ይሄ ተጫዋች ነው። ካቻምና በተለይ ካቻምናውን ጨዋታ ብንወስድ በበለጠ ለአሁኑ የአርቴታ ቡድን ለምን እንደዚህ አይነት ሪስኮችን መውሰድ ነጥብ እንደሚያስገኝ በጥቂቱ የሚገልጽ አሁን ትልቁ ኤግዛምፕል። ምክንያቱም ከቶፕ 6 ክለቦች በተደጋጋሚ ሴንት ጄምስ ፓርክ ላይ ማሸነፍ እድል ያገኘው ሊቨርፑል ስለሆነ ሲቲም እዚህ ሜዳ ላይ ሲመጣ ይቸገራል። ማንቸስተር ዩናይትድ ተደጋጋሚ ሽንፈት ያስተናግዳል። ቼልሲ በሰፊ የግብ ልዩነት ይሸነፋል። ታስታውሱ እንደሆነ ቫንዳይክ በቀይ ካርድ ወጥቶ ሊቨርፑል ግን 2 አታኪንግ ተጫዋቾችን ቀይሮ ወደ ሜዳ አስገባ። ሃርቪ ኤሊየት እና ዳርዊን ኑኔስ ሁለቱ በተቀናጁበት የመጀመሪያውን ግብ አስቆጥሮ አቻ አደረገ ኑኔስ። ሳላ ሁለተኛውን ኳስ ፓስ አደረገ። በጎዶሎ በ10 ተጫዋች ከ1-0 መመራት 2-1 ሊቨርፑል አሸነፈ። ኒውካስል አታኪንግ ማይንድ ያለው ቡድን ጫና ሲፈጥርበት በጣም የሚደናበር ካራክተር ያለው የኋላ መስመር ተከላካይ ግን ክለቡ ረጅም ሰዓት ፕሮሰስ አደርጋለሁ ብሎ ሲያስብ ትልቁ የኒውካስልን አድቫንቴጅ እዚህ ጋር እናንሳ። አንድ ቡድን ኳስን ከበቂ በላይ መቆጣጠር ወይም ወደ ሁለቱም የሜዳ ክፍል እያንሸራሸረ ኳስን የሚያዘገይ ከሆነ ኒውካስል ጉልበት ይቆጥባል። የስቴዲየሙ ቫይብ ሂት ይሆናል። ተጫዋቾቹ ኢነርጂያቸውን ቆጥበው በደንብ ፕሬስ ለማድረግ ተጋጣሚ ራሱን ያጋልጣል። ከኳስ ውጪ ከፍተኛ የወርክ ሬት መቋቋም አቅም ያለው የስብስቡ የኃይልና የጉልበት ጥንካሬ እየተደራጀ ይመጣል። ኦርጋናይዝድ ይሆናል። አንድ ክለብ ኒውካስል ላይ ፖሴሽን ቤዝድ ሆኖ ሲመጣ ግን ከኒውካስል ጋር ፖሴሽን ቤዝድ ከመሆን ተጋጣሚ ለኒውካስል ኳስ ሰጥቶ ወደ ራሱ የሜዳ ክፍል አዘን ብሎ በትራንዚሽን ሲጫወት ደግሞ ኒውካስል ረጅም ሰዓት ኳስ ተቆጣጥሮ መቆየት አይችልም። ያለው አማራጭ ምንድነው? ይጠልዛል። ወደፊት እየጠለዘ ተጋጣሚ ኳስ እንዲይዝና እሱ ፕረስ እንዲያደርግ ይፈልጋል። ይሄን ሁሉ ጉዳይ ደግሞ በቀላሉ የሚፈቱት ሜዳ ውስጥ የሚገኙ ተጫዋቾች ምን አይነት ናቸው? ቴክኒሻል ተጫዋቾች። ኳስ እግራቸው ውስጥ በገባ ቁጥር ቁም ነገር ያለውን እንቅስቃሴ ወይም የተጋጣሚን አንድ ስቴፕ ክፍተት ካገኙ ለቡድን አጋራቸው ማቀበል ወይም ማስቆጠር የሚችሉ
ለምንድን ነው ማንቸስተር ሲቲ በካራክተሩ አይተማናቀው የሎ ብሎክ ቡድን ሆኖ ጥብቆ ነው እየተከላከለ ኢዜ ተቀይሮ ገብቶ አንድ የሲቲን ክፍተት አገኘ። በቀጥታ ለማርቲኔሊ ነው ፓስ ያደረገው። አንድ ሞመንትን ያገኘው። ያችን ሞመንት ግን ወደ ነጥብ መቀየር ቻለ። ይሄ ነው ኳሊቲ አታኪንግ ማይንድ። ሜዳ ውስጥ ፍሌክሰብል ሲሆን አማካዩ የሚፈጥራቸው እድል። ለዚህ እስቲ አንድ ትልቅ ቁጥር ማሳያ አንድ ግራፍ ላሳያችሁ። ይሄን ግራፍ ለተመለከተ አርሴናል ራሱን በራሱ እንዴት ውጥረት ውስጥ እንደሚከትና በራሱን ደግሞ ከውጥረት ነፃ አድርጎ እንዴት ፍሌክሰብል ሆኖ በደንብ ተፍታቶ ፋይናል ሰርድን በተለይ በአግባቡ በመጠቀም ከአማካይ ክፍል ወደ ፋይናል ሰርድ ለመግባት ይሄ ብዙ የኳስ ቅብብሎች የማያስፈልጉት ቡድን እንደሚመስል አንድ ግራፍ ከረፍት በፊትና ከረፍት በኋላ የማንቸስተር ሲቲን ጨዋታ ሜሪኖ ሜዳው ሲኖር አሁን ቅድም መግቢያ ላይ ያነሳውላችሁ ለምን አንዱ ይሄ መግባት አለበት ይሄ መግባት የለበት ብለን የምናነሳው ስለ ማጥቃትና ጥንቃቄን ሪስክ ለመጨመር ስንል አንድ እውነታን ማረጋገጫ ማቅረብ አለበት እንጂ ሜሪኖ መሰለፉ አርሴናል ላይ እኮ ግብ እንዳይገባ ሊጠቅም ይችላል። ግን ግብ አለማስተናገድ ማለት ደግሞ 3 ነጥብ ማግኘት ማለት አይደለም። 3 ነጥብ ለማግኘት ማጥቃት ነው መፍትሄው። ግብ ሳታስቆጥር 3 ነጥብ አታገኝ። ስለዚህ ጥንቃቄን እንዳለ ሆኖ ሜሪኖ ማሰለፍ አለማሰለፍ ሳይሆን ጥንቃቄ ውስጥ ያሉ ደግሞ ጥራት ያላቸው ማጥቃቶች አሉ በጥሩ የክሬቲቪቲ ተጫዋቾች። እንዴት ነው የራይስና እኮ የዙቢሜንዲ ኢንተርቼንጅ እያለ እዚህ ላይ ደግሞ ሜሪኖ መጨመር ይሄ ከኮምፓክትም አልፎ በጣም ታይት የማድረግ አማካዩ ተጋጣሚን መተፋፈኛ ማሳጠት። ግን አርሴናል ፋይናል ሰርድ ሲገባ በቁጥር 3 ነው ወይ አየር ላይ ኳስ ይጠብቃል ካልሆነ ቡድኑ ወደ ተጋጣሚ ኤሪያው ሲገባ 16 ከ50 ሙሉን አንድ የኮሬስን ነው የምናየው በቀዩ ማለት ይሄ አጥቂውንም እየበደለ ነው በምርት የአርቴታ ሲስተም። ይሄን የሚያረጋግጡ 2.45ቶችን የሚያሳይ አንድ ግራፍ አገኘውና እስቲ ይሄን ግራፍ ላሳያችሁ። በስክሪናችን ላይ አሁን ላይ የምትመለከቱት ምስል ይሄ ፈርስት ሃፍ ሜሪኖ እያለ ከማንቸስተር ሲቲ ጋር የአርሴናልን እስቲ የኳስ እንቅስቃሴ ተመልከቱ። አንድ ፋይናል ሰርድ የገባ ኳስ ነው ያለው። አንድ ፋይናል ሰርድ ብቻ አይደለም፣ ፋይናል ሰርድ ያሉትን የአርሴናል ቁጥሮችን ተመልከቱ። ኳሱን የፓሱን ሲኩዌንስ ተመልከቱ። ድግግሞሽ ይበዛዋል። ከፎርዋርድ ፓስ ይልቅ ባክዋርድና ወደ ሜዳው የላኛውና የታችኛው ክፍል የሚዘረጉ ፓሶች ይበዛል። እነዛ ፓሶች ወደ ነው የተጓዙ ሲባል ምንም ክሬቲቪቲ ስለሌለ ነው። ቀሪ ኤሪያዎች ላይ ምንም አይነት ላይን ያልተሰመረው። በነገራችን ላይ ይሄ አንዱ ትልቁ ማረጋገጫ አርሴናል ፍሌክሲብል አይደለም። በጣም ታይት ነው፣ አይመችም፣ አያጠቃም። በደንብ ከተመለከታችሁ ከራሱ የመጫወቻ ክልል ቢውል አድርጎ ፋይናል ሰርድ የገባበትን ቁጥር ካያችሁ የትራንዚሽን አጋጣሚዎችን ስንት ኳስ ማለት ነው? 3 ኳስ እኮ። ከዛም ፋይናል ሰርድ ገባ። ከነዚህ ትራንዚሽኖች ደግሞ በቀጥታ እንቅስቃሴውን ጠብቆ ወደ ፋይናል ሰርድ የገባው አንድ የኖኒ ማዱዌኬ ድሪብል ነው። ሜሪኖ የነካቸውን ቦታዎች በጠቅላላ ተመልከቱ። አንድ ጊዜ ነው ወደ ፋይናል ሰርድ ፓስ ያደረገው፣ አንድ ጊዜ ብቻ። ይሄ በጣም ደካማው ትራንዚሽን ነው፣ ያውም በዳይሬክት አታክ። ይሄ አሁን የምትመለከቱት ግራፍ 23 ቁጥር ነው በአጠቃላይ የሚያሳይ ሜሪኖ የነካቸው ቦታዎች ናቸው። ከነካቸው ቦታዎች ውስጥ አጭር ቅብብል የተቀባበለው ይበልጣል። ከነዚህ አጭር ቅብብሎች ውስጥ አንድም የትራንዚሽን ኳስ አላደረገም። አንድም ወደ ፋይናል ሰርድ የሚደረደር ኳስ አላደረገም። ከነካቸው ኳሶች ውስጥ 19ኙ ባክዋርድ ፓስ እና ዊንግ ፓስ ለመስመር የሚወጡ ኳሶች ናቸው። ደካማ የአርሴናል ማጥቃት የሚያጎላ ግራፍ ነው። እስቲ ይህንን ግራፍ ደግሞ ተመልከቱ። ኢዜ ገባ ሰከንድ ሃፍ። ኢዜ ነካቸውን ቦታዎች ተመልከቱ። የመጀመሪያ ከራሱ የመጫወቻ ክልል የጀመረ እንቅስቃሴ ፒቮቷ ላይ ሲሆን የሜሪኖን በተመለከታችሁ አንድም ኳስ ፒቮቱ ላይ ገብቶ አልነካም። መሀል ሴንተሯ ላይ ገብቶ ኢዜ 2 ተች ነካ እዚህ ሴንተር ፖዚሽን ላይ። አንዱ ምንድን ነው አሲስት። ይኸው በቀጥታ
ማርቲኔሊ የሰጣት ኳስ። ከዛ ውጪ እዚህ ጋር የነካቸውን ላይኖችን በጠቅላላ ብትመለከቱ ማለት ነው ተጫዋቹ አብዛኛው ፓስ የነበረው ፎርዋርድ ፓስ ነው። ስንት ቀስት ነው የምትመለከቱት? በአጠቃላይ ከኢዜ የተነሱ ኳሶች 15 ቀስቶችን ብትቆጥሩ ፎርዋርድ ፓስ ነው ወደፊት። 19 ኳስ ከረፍት በፊት አርሴናል ወደኋላ የመለሰው በሜሪኖ አማካኝነት ነው፣ ፈርስት ሃፍ ማለት ነው። ስለዚህ አሁን ኤቪደንሱን አግኝተናል። ኤገሌ መግባት አለበት፣ ኤገሌ መግባት የለበትም። አርሴናል ሪስክ ከፍ አድርጎ ጥንቃቄ መቀነስ አለበት የምንልበት ትልቁ ምክንያት ይሄ ነው። ስለዚህ አሁን በቂ ማስረጃ አለን ማለት ነው ለመከራከር። ታዲያ አርቴታ ሜሪኖን አሰልፎ ምን አገኘ ወይም ምን አተረፈ በጨዋታ ካላችሁ፣ ተጋጣሚ ከራሱ የመጫወቻ ክልል ወጥቶ በቀጥታ ወደ ፋይናል ሰርድ ሴንትራል አታኪንግ ላይኑን ጠብቆ በላይን ብሬኪንግ ፓስ እንዳይጀምር ኢንተርሰፕት ያደርጋል። ይህ አሁን በታክቲክ ረገድ ማለት ነው አንድ ቡድን ለምሳሌ አርሴናል ላይ 8 ላይን ብሬኪንግ ፓስ ቢሞክር 4ቱ በሜሪኖ ቢመክኑ ጥሩ ነው። የማጥቃት እንቅስቃሴ ማቋረጥ ችሏል። ግን ደክላን ራይስን የያዘ የ6 ቁጥር ከዙቢመንዲ ጋር የተሰለፈ ተጫዋች ሚናውን እየቀነሰ ነው አርቴታ በሜዳ ውስጥ የሚባክንበት ደቂቃ ብዛቱ። ምክንያቱም እነዚህን ኳሶች ከሜሪኖ በተሻለ ጥራት ኢንተርሰፕት የማድረግ አቅም አለው በዛ ፖዚሽን ላይ ራይስ። ስለዚህ በሁለት ተመሳሳይ ካራክተር ነው ማለት ነው አርቴታ አማካዩ ጥብቅ የሚያደርገው። ይሄ ማለት በሜዳ ውስጥ ትርፍ እንቅስቃሴ የሚያበዙ ተጫዋቾች ትርፍ ሆነው ይገኛሉ ማለት ነው። ስለዚህ አርቴታ በምንድ በኩል የሚጎዳው ፋይናል ሰርድ ሲገባ ቡድኑ በቁጥር ያንሰ ዲፌንሲቭ አክሽናቸው ጠንካራ ሆኖ ማለት እንደነዚህ አይነት ጉዳዮችን መቀነስ ካልተቻለ የኒውካስል አይነት ቡድንን ለማሸነፍ በጣም ነው የሚቸግረው። በነገራችን ላይ ከየትኛውም የእንግሊዝ ተጋጣሚ በሊጉ ከሚገኙ ኒውካስል ለየት የሚያደርገው አግሬሲቭ የመሆኑ መጠን በጣም ከፍተኛ ነው። በጣም በኪሎ ራሱ ከተጋጣሚ ተጫዋቾች ጋር በአንዳንድ ፖዚሽን የማይመጣጠኑ ተክለ ሰውነት ያላቸው ተጫዋቾች ሜዳ ውስጥ ያሉ፣ በቁመት ረጃጅም፣ ፈጣን፣ ጉልበተኛ፣ አግሬሲቭ። በተለይ አሁን ላይ ያሉት ወቅታዊ ብቃት በተለይ የቶናሊ ብቃት አስተማማኝ ደረጃ ደርሷል። አሁን ላይ ጆሊንተን በሙሉ ጤንነት ላይ ነው የሚገኘው። ብሩኖ ጊማሬስ አለ። አርሴናል ሁሌ አማካዩን ከሚበለጥበት ምክንያት መካከል ምንድነው? አግሬሲቭ ኒውካስል ሲሆን አርሴናል መልሶ አግሬሲቭ ለመሆን ሲጥር ነው ስለማይመጣጠን። አርቴታ ከዚህ ከ3 ተከታታይ የሴንት ጄምስ ፓርክ ስህተት የተማረ ይመስላል። አግሬሲቭ ለሆነ ቡድን አግሬሲቭ ምላሽ ከመስጠት የቴክኒክ አቅም መጨመር ያንን ቡድን በቀላሉ ትራንዚሽኑን መጠበቅ ይቻላል፣ ማለፍ ይቻላል። ይሄ አንደኛ ቪዲዮ። እስቲ ክሬቲቪቲ አቅም በተጫወቱበት ደቂቃና በተጫወቱበት ደቂቃ በአማካይ ክፍት ከሆነ እንቅስቃሴ የሚፈጥሩት እድልን እስቲ እንመልከት። በአርሴናል ቤት አሁን ለአንድ ጎል ተሳትፎ ኢዜ በዘንድሮ የውድድር ዓመት ለአርሴናል ካደረገው ደቂቃ 72 ደቂቃ ብቻ ነው የሚፈጅበት። ከዛም በኋላ ቲምበር፣ ካለፊዮሪ፣ ትሮሳርድ፣ ዮከሬስ እያሉ ይቀጥላል። አንደኛ ደረጃ ነው ቀጥታ ግብ ላይ ተሳትፎ ለማድረግ ከሚጫወትበት ደቂቃ አንጻር ማለት። ክፍት ከሆነ እንቅስቃሴ እድሎችን ለመፍጠር ሳካ በየ47 ደቂቃው ክፍት ከሆነ እንቅስቃሴ እድሎችን ይፈጥራል። ከሱ በመቀጠል ማድዌኬ፣ ሶስተኛ ላይ ያለው ኢዜ ነው። ስለዚህ ክሬቲቪቲው የግድ በኢዜ መመራት አለበት። እዚህ ጋር ምንም ጭቅጭቅ አያስፈልገው። አሁን በቂ ኤቪደንስ በግራፍ እንቅስቃሴውን ካየን፣ ቁጥሮች ደግሞ ይሄን ካገዙ አርቴታ ካላሳለፈ በራሱ ኃላፊነት የሚመጣውን ሪስክ ይሸከማል ማለት ነው። ይሄ እዚህ ጋር አንዱ ማረጋገጫ ነው። ነገር ግን በመከላከል ስትራክቸር በዘንድሮ የውድድር ዓመት አስተማማኝ ዲፌንሲቭ ላይን ከያዙ ክለቦች መካከል አንዱ ኒውካስል ነው፣ ሌላኛው አርሴናል ነው። በሊጉ ለምሳሌ አነስተኛ ሙከራ የተደረገበት ቡድን ኒውካስል ነው። ይሄ በየዓመቱ የሚያሳየው ካራክተር ሙከራ ያስተናግድም። ምክንያቱም ፋቢያን ሼር፣ ስቴቫን ቦትማን፣ ዳንበርን እንዲሁም ትሪፐርን 4 ከራሳቸው ሜዳ ለመውጣት የማይፈልጉ ተጫዋቾችን አቁሞ 4 የተተከሉ
ምን እንበል አራት በየቦታው ላይ ተቸክለዋል። ኮርና ካልተገኘ በቃ ከራሳቸው ሜዳ አይወጡ። አራቱም በአካል ብቃት ነው ምላሽ የሚሰጡት፣ ቴክኒካሊ ምላሽ አይሰጡ። የራሳቸው ኳስ ላይ በተለይ የጋራ ኳስ ላይ የተጋጣሚን ተጫዋች በአስፈሪ ሁኔታ ነው ኳስን መንጠቅ የሚፈልጉት አግሬሲቭ በመሆን። በነገራችን ላይ የጨዋታ የተክለ ሰውነትም ጨዋታ ነው። በጣም ፋይት ለማድረግ ከፍተኛ ፊትነስ ያስፈልጋል። ከፍተኛ አግሬሲቭ እንቅስቃሴዎች ይበዛሉ። ታስታውሱ እንደሆነ አንቶኒ ጎርደን አግብቶ አወዛጋቢዋ ግብ በተቆጠረችበት ወቅት ከመስመር ላይ ዊሎክ የመለሳት ኳስ በእርግጥም ኳሱ ወጥቷል አልወጣም ተብሎ ጭቅጭቅ ነበር። መውጣቱን ተመልክተናል። ምንም አያጨቃጭቅም። በእለቱ በቂ ጥራት ያለው የቪዲዮ ኤቪደንስ ስላልተገኘ እንጂ ያ ጎል መቆጠርም አልነበረበትም። ግን ያ ጨዋታ ላይ የምታስታውሱ ከሆነ ከኳስ ጋር አግሬሲቭ መሆናቸው ከፍተኛ ይሄ መነቃቃት ውስጥ ፈጥሮ ያለ ኳስ ጆርጂኒዮን በክንዱ እየተከተለ ሲመታ ታስታውሳላችሁ። ብሩኖ ጊማሬስ የዚህን ያክል አግሬሲቭነታቸው ገደብ የለው። የኒውካስል ተጫዋቾች በተለይ ሜዳው ላይ ከደጋፊው ጫና ጋር ከፍተኛ ፕረስ በአካል ብቃት ጭምር ነው የሚያደርገው። ስፔስ ፕሬስ የሚያደርግ ቡድን አይደለም። ማን ቱ ማን ፕሬስ ነው የሚያደርገው። አንድ ለአንድ ላይ ደግሞ ኒውካስልን ሁሌ በፕሬሲንግ አድቫንቴጅ እንዲወስዱ የሚያደርገው ምንድነው? በተክለ ሰውነት ፈርጠም ያሉ ተጫዋቾች መኖራቸው። እነዚህ አራት የማይነቅሉ ተከላካዮች አሉ። ትሪፐር ነው አጭሩ። ሶስቱ ተከላካዮች 1 ሜትር ከ91 ሴንቲሜትር በላይ ናቸው። እዚህ ላይ አማካዩም ሶስቱ ተጫዋቾች በተመሳሳይ ቁመት ነው የሚገኙት። ከፊት መስመር በኩል ያለው ኒኮ ቫልትማዳም በተመሳሳይ ቁመት ነው። 8 ተጫዋች ረጃጅም ናቸው። ሜዳ ውስጥ የአየር ላይ ኳስን በሉት መሬት ለመሬት የሚደረግ የአካላዊ ምላሽ ለመስጠት በአካል ብቃት ጥብቅ የሆነ ቡድን። ስለዚህ ቴክኒክ ለዚህ ጨዋታ አዋጪ ነው። የባርሳ ጨዋታ ለሚኬል አርቴታ ማስተማሪያ ነው። የባርሳን ጨዋታ ከተመለከተ አርቴታ ይህን ጨዋታ ለማሸነፍ አይከብደው። ከባርሳ ጋር በሴንት ጄምስ ፓርክ ባርሳ የመጀመሪያ 45 እንዴት ነበር ጫናም ለመቋቋም እስኪ ከብደው ድረስ ኒውካስል ከፍተኛ ብልጫ የወሰደበት። በተለይ የመጀመሪያ 30 ደቂቃ ካስታውሳችሁ ያኔ ሻምፒዮንስ ሊግ ግን ለሰከንድ ቢሆንም ከሲስተሙ ወደኋላ አላለም። ፕሮሰስ ማድረጉን የቴክኒካል ተጫዋቾች ሜዳውን አውቀው በማስፋት ኒውካስሎች ከቨር የሚያደርጉበት ኤሪያ በዛ። ከረፍት በኋላ ያ ኢንቴንሲቲ ሊቀጥል አልቻለም። ምክንያቱም በግብ አልታጀበም። ኢንቴንሲቲያቸው እየወረደ በመጣ ቁጥር ባርሳ ማጥቃቱ ላይ አተኮረ። ራሽፎርድ አከታትሎ 2 ግብ አስቆጠረ ከረፍት በኋላ። ከዛም በኋላ ባርሳ አሸነፈ 2-1። ቴክኒክ መቼም ይሁን ከአካል ብቃት በእግር ኳስ 100% አድቫንቴጅ አለ። አካል ብቃት አያስፈልግም አይደል? ቴክኒክ ግን መቼም መቅደም አለበት። ያለ ቴክኒክ የትኛውን ቡድን ስኬታማ ሆኖ አያውቅም፣ ሊሆንም አይችልም ቴክኒክን ሳያስቀድም። አሁን ሚኬል አርቴታ በቢግ ሲክስ የሚያሳየውን ይሄ ጥብቅና ጥንቃቄን ካራክተር በዚህ ጨዋታ ከደገመ ኒውካስልን መጋበዝ ለብዙ አጋጣሚዎች። ምክንያቱም አርሴናል አያጠቃም፣ ቻንስ ክሬት አያደርግም። ለትራንዚሽን ኳሶች ስፔሶችን ከመፈለግ ይልቅ ረጃጅም ኳሶች፣ ምክንያቱም ሶስቱም አንድ ላይ ተደርድረው ነው አማካይ ስፍራ ላይ የሚቆሙትና አርሴናል በራሱ እጅ ዋጋ ይከፍላል። ይሄ ለሚኬል አርቴታ ይሄ ምንድነው ነጮቹ የሚሉት ሜክ ኦር ብሬክ እንደሚሉት በቃ ማድረግ ነው። ካልሆነ ይሄን ነገር እንግዲህ በምን አይነት መልኩ መብቴ እንደሚሰጥ እንግዲህ የምንመለከተው ነው የሚሆነው በዛሬው የምሽቱ ጨዋታ እና ኒውካስል በሊጉ አነስተኛ ኤክስፔክትድ ኤክስጂ በማስተናገድም አነስተኛ ነው። 37 ሙከራ ያስተናግዷል ኒውካስል። በርንማውዝ 40፣ ሊቨርፑል 43፣ አርሴናል 44 በኤክስፔክትድ ግብ በአጠቃላይ በድምሩ 2.55 ኤክስጂ ያስተናገደው ቡድን ኒውካስል ነው አነስተኛ። ቀጥሎ የሚገኘው አርሴናል ነው። ሁለቱም በዲፌንሲቭ አክሽን በኩል አይታሙ። ነገር ግን አንድ የመጨረሻ ስለ ቴክኒክ ስናነሳ ዋና መነሻ መሆን ያለበት የዛሬው ጨዋታ ልዩነት ፈጣሪ በነገራችን ላይ በበኩሌ
ቡካዮ ሳካ እንደ ቀድሞ ወደኋላ መጥቶ ቢልዳፑን አለመምራቱ ጫናም ከተጫዋቹ ላይ መቀነሱ ለዛሬው ጨዋታ ትልቅ የሳካ ተጽዕኖ ልናስተውል እንችላለን። ለምን መሰላችሁ? ያለፉትን ጊዜያት የምታስታውሱ ከሆነ ፓርቴ ከአጭር ቅብብል ውጪ ፎርዋርድ ፓስ ላይ ደካማ ነው። ዙቢመንዲ በዚህ በኩል ከፍተኛ ጥራት ያለውን ኳሶችን ፎርዋርድ ፓስ ማድረግ ስለሚችል ሳካ የሚመለስበትን ሎድ ኦዲጋርድ ከቨር የሚያደርግበትን ኤሪያ ስለቀነሰ እነዚህ ተጫዋቾች ፋይናል ሰርድ ላይ በቂ አሁን አገልግሎት እያገኙ ነው ስንል የነበረው በዛሬው ጨዋታ ነው እንግዲህ የሚታየው። ለዚህ ነው የግድ አርሴናል በ3 አማካይ መግባት እንደሌለበት ምናነሳውና አሁን በሊጉ እስካሁን ሳካ እንግዲህ እንደምታውቁት 4 ሳምንት ተጎድቶ ነው የሚመለሰው፣ ግን 5ኛ ደረጃ ላይ ነው። አሁን ለምሳሌ በአማካይ የተሳኩ ድሪብሎችን በማድረግ ስለዚህ በዛሬው ጨዋታ ቴክኒክ ትልቅ አቅም አለው ካልን አንደኛው የቴክኒኩ ባለቤት እንግዲህ ሳካ ነው። በደንብ ሊቨርሜንቶ የሚሰለፍ ሳካ ማርክ ለማድረግ ዳንበርንም ግራ ፉልባክ ላይ ይሰለፍ፣ ሁለቱንም ተጫዋቾች መቀነስ ይችላል። የድሪብል አቅሙ ደግሞ አደጋን ይፈጥራል። ይሄ ደግሞ ሊሆን የሚችለው ለሳካ በቂ ኳስ ሲደርስ ነው። በቂ ኳስ እንዲደርሰው ደግሞ አሁንም ዞርን የምንመጣው የ10 ቁጥሩ ተጫዋች ላይ ወይም የክሬቲቪቲ ቦታው ላይ የግድ ኤዜ መሰለፍ ስላለበት ነው። እንግዲህ በሁሉም አቅጣጫ ካየን አርሴናል ግብ እንዲያስቆጥር ቴክኒኮችን እንዲጨምር ኢዜ ያስፈልጋል ማለት ነው። በየትኛውም መንገድ ተመለከትን ስለ አታኪንግ ሰርድ እንቅስቃሴ። ስለዚህ ይሄ ጉዳይ ትኩረት የሚስብ ነው። ነገር ግን አርሴናል ለምሳሌ በሊጉ እስካሁን ካደረጋቸው ጨዋታዎች ውስጥ ዛሬ በተለየ ሁኔታ የሚያጋጥመው አንድ ትልቅ ፈተና አለ። ነገር ግን በማንቸስተር ጨዋታ በተወሰነ መልኩ እነዚህ እንቅስቃሴዎች ተፈጥረው ጥራት ባላቸው እድሎች አለመታገዛቸው ይሄ ክፍተት ተሸፍኗል። ከዛም በኋላ አርሴናል 4ቱ ጨዋታ ላይ ይሄን ነገር አልተመለከተም። ከማንቸስተር ሲቲ ጋር ይቅርታ፣ ከፎረስት፣ ከሊድስ፣ በአንፊልድ ከማንቸስተር ሲቲ ጋር በማንቸስተር ሲቲ አንድ አጋጣሚ ተፈጠረ፣ አንዷም ግብ አርሴናል ላይ ተቆጠረች። ከዛም በኋላ ሲቲ ማፈግፈግ መረጠ፣ አላስቆጠረም። አርሴናል በሃይ ተርኖቨር አንድ ግብ ተቆጥሮበታል ክፍት ከሆነ እንቅስቃሴ፣ ያም ከሲቲ ጋር ነው። ያ እድል ክሬት የተደረገበት መንገድ ደግሞ ለአርሴናል ዛሬ ጨዋታ ላይ ከፍተኛ በዚህ በኩል የማጥቃት ሙሉ በሙሉ አይደንቲቲና ካራክተር ከያዘ ቡድን ጋር የሚገጥመው ሲቲ ወደዛ ካራክተር ለመቀየር ባላንስ እያደረገ ነው። ጋርዲዮላ ኤክስፐሪመንት ላይ ነው። ሃይ ተርኖቨር ያዋጣኛል፣ ፋስት ብሬክ ያዋጣኛል ወይስ የቀድሞ ፖሴሽን ቤዝድ ገና ኤክስፐሪመንት ላይ ነው ያለው። ይሄ ግን በዚህ አይደንቲቲ የተገነባ ቡድን ነው። ኒውካስል አንድ ቁጥር ላንሳላችሁ። አርሴናል ዛሬ የሚገጥመው አዲስ ፈተና። ይሄን ጉዳይ ምናልባት በትኩረት ተመልከቱ በጨዋታው። አርሴናል ለምሳሌ የሃይ ተርኖቨር ስጋት አለበት ይላል። ኦፕታ ነው የሚለው፣ እኔ አይደለሁም፣ ኦፕታ ነው የሚለው። የሃይ ተርኖቨር ስጋት አለበት። እስካሁን ከሃይ ተርኖቨር ከተደረገበት አርሴናል ላይ 33 ሃይ ተርኖቨሮች ውስጥ 3 ሙከራ ተደርጓል። ይሄ ማለት ደግሞ በአማካይ አርሴናል ላይ 9.1% ተርኖቨር ይደረግበታል። ነገር ግን አሁን በሊጉ በሃይ ተርኖቨር ከፍተኛ ይቅርታ አርሴናል በሊጉ 33 ጊዜ ሃይ ተርኖቨር አድርጓል። በአማካይ በጨዋታ 9.1። ከነዚህም ውስጥ ግን አርሴናል ሙከራ ያደረገው 3 የሃይ ተርኖቨር ሙከራ ነው። አንድ ግብ ነው ማስቆጠር የቻለው። እሷም ግብ የተቆጠረችው በቪክተር ዮከሬስ ነው። የምታስታውሱ ከሆነ ካሊፊዮሪ ለኢዜ ለጊዮከሬስ ያስቆጠረው። ነገር ግን በፕሪሚየር ሊጉ ከፍተኛ ሃይ ተርኖቨር ያደረገው ቡድን ኒውካስል ነው 45 ጊዜ። ከዛ በመቀጠል ማን ነው? ብራይተን። ከዛም በኋላ በርንማውስ። ከዛ በመቀጠል ማንቸስተር ዩናይትድ 34 ጊዜ። ከ34ቱ 8ቱን ያደረገው በነገራችን ላይ ከአርሴናል ጋር ከፍተኛውን ፐርሰንት የያዘው። ይሄ ጉዳይ አዳፕት ካደረገው ኒውካስል ጋር ነው አርሴናል በተቃራኒ ዛሬ የሚገጥመው። ስለዚህ የዲፌንሲቭ አክሽን ላይ
ከፍተኛ ስህተት አልባ ጥንቃቄ ያስፈልጋል፣ በተለይ በባክፎር በኩል። ይሄን በማስረጃ ነው እንግዲህ እያቀረብን ያለን፣ ከየትኛውም አንግል ሆነን አይደለም። ኒውካስል የሃይ ተርኖቨር ቡድን ነው። 40 ሙከራዎችን ያደረገ በሊጉ ብቸኛ ቡድን ነው በሃይ ተርኖቨር። አርሴናል ያደረገው 33 ነው። አርሴናል ላይ ደግሞ በዘንድሮ የሊግ ጨዋታ 8 የሃይ ተርኖቨር ሙከራ ያደረገው ቡድን ማንቸስተር ዩናይትድ ነው። ከዛም በኋላ ማንቸስተር ሲቲ አንድ ሃይ ተርኖቨር ሞከረ፣ አንዷን አስቆጠረ። ከዛም በኋላ አልሞከረ። ይሄ ጉዳይ ሚካኤል አርቴታን ካሳሰበው በተለየ ትኩረት ይሄን ኤሪያ በደንብ ብሎክ ማድረግ የሚችልበትን ስትራክቸር ያዘጋጃል ተብሎ ይጠበቃል። ለዚህም ይመስላል እኮ ከፖርትላንድ ጋር ከሞከራቸው አንዳንድ ታክቲኮች መካከል ክለቡ ለሃይ ተርኖቨር ራሱ እንዴት ተጋላጭ እንደማያደርግ በተለያየ ፎርሜሽን ሜዳ ውስጥ ሲሞክር ነበር። ነገር ግን ከአጥቂዎች ከፍተኛ ኢንቴንሲቲ ፋይናል ሰርድ ላይ በመፍጠር በቀጥታ ወደ ሙከራ የመቀየርን እድል በማግኘት አንደኛ ደረጃ ላይ ዌልቤክ ነው 78 ጊዜ። በሚያሳዝን ሁኔታ በዚህ ደረጃ ሎድ እና ፕረስ እያደረገ ግን በቂ ምርት ሳያገኝ እስካሁን አገልግሎቱ ሳይገደብ ጥረቱ ሳይጓደል በትጋት ታጋይነቱን እያሳየ የሚገኝ አርሴናሉ አጥቂ ቪክተር ዮኬሬስ 121 ፋይናል ሰርድ ሃይ ኢንቴንሲቲ ፕሬዠር ተጋጣሚ ላይ መፍጠር ችሏል። ይህም ያስገርም ነው እና የክለቡ የፕሬሲንግ መነሻ ነው። በአጠቃላይ ይሄ አንተም ታጠቃለህ እኔም አጠቃለሁ በሚል የሃይ ኢንቴንሲቲ ፕሬዠር እና የአካል ብቃት እንቅስቃሴ በሚዘውተርበት፣ ፊዚካል ባትሎች አሰልቺ በሆኑበት፣ ቴክኒካል ተጫዋቾች በከፍተኛ ሁኔታ በኒውካስል ተጫዋች በሚቀጠቀጡበት ጨዋታ ላይ ሚካኤል አርቴታ በቴክኒክ አቅሙ ካልተጠቀመ ሴንት ጄምስ ፓርክ ላይ አሁንም ነጥብ የማግኘት ዕድል ጠባብ፣ በጣም በጣም ጠባብ። ከሴት ፒስ አይታሰብም። በሊጉ አስተማማኝ የሴት ፒስ ቡድን ኒውካስል ነው። አርሴናል እንኳን ከሴት ፒስ ግብ ያስቆጥር እንጂ ከሴት ፒስ ዲፌንድ በማድረግ ደካማ ነው። በነገራችን በርካታ የሴት ፒስ ኳስ ስለማይሞከርበት እንጂ ዲፌንድ በማድረግም አታክ በማድረግም በነገራችን ላይ በሁለቱም ማጥቃቱም መከላከሉም ባላንስ የሆነው ቡድን ኒውካስል ነው። ቴክኒክ፣ ክፍት የሆነ እንቅስቃሴ፣ በደንብ ጥራት ያላቸውን ትራንዚሽኖችና ፎርዋርድ ፓስ በቴክኒክ አጥቅም የሚጠቀም ከሆነ አርሴናል በሴንት ጄምስ ፓርክ ታሪካዊ ድል ከ3 ከ4 በላይ ግብ ማስቆጠር ይችላል። ኒውካስልን ለማስከፈት ቴክኒሻል ተጫዋቾች በቂ ናቸው። ሌላ አዲስ ተአምር፣ ሌላ አዲስ ሳይክል ሚካኤል አርቴታ መስራት አያስፈልገውም። ግን ኦቨር ኮቺንግ ማድረግ በነገራችን ላይ አንዳንድ ጨዋታዎች ላይ ይሄ የጋርዲዮላ ስልት፣ ጋርዲዮላ አታኪንግ ማይንዱን ሳይለቅ ነው ኦቨር ኮቺንግ በማድረግ ይሄ 80% ኳስ ቁጥጥር ማብለጥ የሚፈልግበት አንዳንድ ካራክተሮችን ይዞ ይቀርባል። ተጋጣሚን የሚያሰለች የኳስ ቁጥጥር ብልጫ። አሁን ታስታውሱ እንደሆነ ሳውዛምፕተንን 1-0 94ኛ ደቂቃ ላይ አስቆጥሮ ሲያሸንፍ ማንቸስተር ሲቲ 39 ሙከራ አድርጓል ሳውዛምፕተን ላይ፣ ግን 2 ነው ኢላማውን የጠበቀው። የጨዋታው ሙሉ ስታት ብትመለከቱ 84% ፖሴሽን ነው፣ ግን አንድ ጥራት ያለው እድል አልነበር። ለምን? ጋርዲዮላ እዛ ጋር የፈለገው ቡድኑ ትዕግስተኛ መሆኑን ቼክ ለማድረግ ብሎ ከፍተኛ ሪስክ ውስጥ ገብቶ ነበር። አርቴታ እንዲህ አይነት ኦቨር ኮቺንግ አሁን የፖርቱቬልን ጨዋታ እኔ በግሌ ስመለከት ይዜ ማስቆጠሩ ገና በጊዜ አስቆጠረ። አርሴናል እስከ 80 ምናምን ደቂቃ ድረስ ፖሴሽኑን ታያላችሁ 75 80 81 79 በየ15 ደቂቃ ይቀያያ፣ ግን አሰልቺ የነበረ የኳስ ቁጥጥር ነው፣ ትዕግስት የሚጠይቅ። ይሄ ነገር ለኒውካስል ፕሬሲንግ በደንብ ያጋልጣል። ዳይሬክት አታክና ይሄ ቴክኒካል ተጫዋቾችን አለመጠቀም ከኒውካስል አይነት ቡድን ጋር ዋጋ ያስከፍላል። እና ደግሞ ፈጣን 2 ክንፍ ተጫዋቾች ምናልባት ኒኮ ቪልትማዳን ካላስቀደሙ አንቶኒ ጎርደንን ነው በሴንተር ፎርዋርድ በኩል የሚጠቀሙት ከኢላንጋና ባርንስ ጋር። ቅጽበታዊ ፍጥነትም በሊጉ በማስመዝገብ 2 ዊንገሮች በጣም ፈጣን ናቸው።
አደጋ ለመፍጠር ደግሞ ስፔስ ካገኙ የማይምሩ ተጫዋቾች ናቸው። እነዚህን ጉዳዮች ጥንቃቄ በማድረግ ወደ ፋይናል ሰርድ ለመግባት ግን የቴክኒክ አቅማቸው የላቀ ተጫዋቾችን ከተጠቀመ አርቴታ ከሁለት በላይ ግብ ያስቆጥራል። አለበለዚያ ግን እስቲ ውጤቱም አብረን በጋራ እንመለከታለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር በሱፐር ቻት ድጋፍ አድርጉ። ከእናንተ ጋር በእንዲህ መልኩ እሑድን ቆይታ አደረግን። በጨዋታው ድረ ጨዋታ ግምገማ እንመለሳለን። ሰላም ቆዩ።